بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين إذا رأيك إن ملس يمجمع رأيك السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته عندي سو እቤት መጥቶ ሲከራከር እናንተ ዱዓን ተከለከላላችሁ አሉ ከዛ እኔ ዱዓ አምልኮ ነው እናም ነብዩ እጃቸውን አንስተው የብብታቸው ነጭ እስከሚታይ ድረስ እጃቸውን አንስተው ዱዓ ያደርጉ ነበር አሉ እና እጃቸውን አንስተው የብብታቸው ነጭ እስከሚታይ ድረስ ዱዓ አድርገዋል የሚለው አባባሌ ግን አጠራጠረኝ እና ትክክል ነው አድርገዋል ጀዛከላሁ ኸይረል ጀዛ نعم አድርገዋል ረሱሉ አለይሂ ሰላቱ ወሰለም وذلك في دعاء الاستسقاء يستسقى دعاء بزينه النبي عليه الصلاه والسلام فيما رواه الامام البخاري رحمه الله اتى رجل اعرابي من اهل البدو كقطر اكبابي هنا قطر يسو متى الى رسول الله صلى الله عليه وسلم يوم الجمعه نبر نبي يخطبون فقال يا رسول الله هلكت الماشيه هلك العيال هلك الناس اياله نبينا عليه الصلاه والسلام نقراቸው فرفع رسول الله صلى الله عليه وسلم نبي عليه الصلاه والسلام اجاቸው انسوا يدعو ورفع الناس ايديهم معه يدعون دعاء يادرغوا اجاቸውን انسوا نبي عليه الصلاه والسلام وقد بالغ النبي صلى الله عليه وسلم في رفع اليدين ሁለት እጃቸውን ሲያነሱ እጥጋ ደርሰዋል ያ ማለት ምን ወተضرع الى الله تعالى حتى ظهر بياض ابط النبي صلى الله عليه وسلم የነብዩ የብብታቸው ነጭ እንትን እስከሚል ድረስ ግልጽ እስከሚሆን ማለት ነው ያው እንትን ስለሆነ ሰውነታቸው ቀይ ነው አረብ ስለሆነ እና ከታች ያለው ደግሞ ነጭ ሆኖ እስከሚታይ ድረስ ማለት ነው እጃቸውን ወደ ላይ አንስተው ረሱሉ አለይሂ ሰላቱ ወሰለም ዱዓ አደረጉ እዚህም رأيت رسول الله صلى الله عليه وسلم ይላል አነስ ኢብኑ ማሊክ يرفع يديه في الدعاء حتى يرى بياض ابطيه የነብዩ የብብቶቻቸው ሁለቱ የብብቶቻቸው እንትን ንጻቱ እስከሚታይ ድረስ እጃቸውን ከፍ አድርገው ዱዓ አድርገዋል ይሄ መቼ ነበር في دعاء الاستسقاء في صلاه الاستسقاء في دعاء الاستسقاء يستسقى دعاء ጊዜ ነብዩ አለይሂ ሰላቱ ወሰለም እጃቸውን ከፍ አድርገዋል እጅ ማንሳትሳ አለ ብዙ ጊዜ وقع رفع اليدين في مواضع كثيرة ብዙ ቦታ ላይ ተከስቷል ይላል ኢማም ابن باز رحمه الله تعالى ብዙ ቦታ ላይ ነው የተከሰተው ነብዩ አለይሂ ሰላቱ ወሰለም እጅ አንስተው ዱዓ ማድረጋቸው እጃቸው ግን حتى بدا بياض ابطيه عليه الصلاه والسلام داعا في الاستسقاء في خطبه الجمعه እዛን ጊዜ እጀንተን የነጭ እስከሚታይ ድረስ እጃቸውን አንስተዋል ሌላስ ጊዜ ዱዓ ሲያደርጉ እጃቸውን ያነሳሉ እጁን አንስቶ يقول يا رب يا رب يا رب ይላል ومطعمه حرام ومأكله حرام وملبسه حرام فأنا يستجاب له سيلو مالته مانسات الله سبحانه وتعالى بارج مملسن لا يالو جيت الله سبحانه وتعالى ها أدركاله سلازي እጅ ማንሳት አለ بياض ابطيه የሚለው ደግሞ استسقاء ላይ ተደርጓል አልነመለ بارك الله فيك አንደኛ ጥያቄ ይሄንን ይመስላል ሌላ ሁለተኛ ጥያቄ والله اعلم ሁለተኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته بارك الله فيكم جزاكم الله አንድ ሰው አላህ በነብዩ ክብር የሆነብህ ቢል ሽርክ አልአስገር ነው ወይስ ቢድዓ ነው ሁለተኛ ሩኩ ላይ ብደርስ ረካዓው አገኘዋለሁ ወይስ ሐዲሱ ሲአባ በክር ሐዲስ እንዴት ነው የሚታረቀው ፋቲሃን ያልቀራ ሶላት አያገኝም ከሚለው ጋር ሁለት ጥያቄዎች ናቸው የመጀመሪያው ጥያቄ በነብዩ ክብር ይሆነብህ አይጁዝ ተወሱል ቢዛት ነብዩ ሰለላሁ ዐለይሂ ወሰለም በነብዩ ذات ولا بجاهه በነብዩ አለይሂ ሰላቱ ወሰለም ክብር ይሆንብህ ተብሎ ነብዩ አለይሂ ሰላቱ ወሰለም الله አይለመን በነብዩ ክብር ولا غير من الانبياء والصالحين አይቻል ولا يجوز ايضا التوسل بجاهه ولا بغيره በነብዩ አለይሂ ሰላቱ ወሰለም በክብራቸው بجاه نبيك المختار وآله الأطهار وصفيه الأخيار እየተባለ አይለመን በቤተሰቦቻቸው በሷሐቦችም አይለመን ይሄ ግልጽና ግልጽ ነው ነብዩ አለይሂ ሰላቱ ወሰለም በነብዩ አለይሂ ሰላቱ ወሰለም ጊዜም ሷሐቢዎች መጥተው ረሱላን አለይሂ ሰላቱ ወሰለም ይጠይቋቸዋል ዱዓ አድርጉልን ነው የሚሏቸው በቃ ይሄ ነው ዱዓ አድርጉልን ይሏቸዋል ዱዓ ያድርጉላቸዋል ረሱል አለይሂ ሰላቱ ወሰለም ይሄ ነው የሚያደርጉት ይሄ ነብዩ አለይሂ ሰላቱ ወሰለም በሞቱ ጊዜ ዑመር ኢብኑ አልኸጣብ
የዛን ጊዜ እንትን ድርቅ ተከሰተባቸው እኛ በነብዩ አለይሂ ሰላቱ ወሰለም ኩና ነተወሰሉ በነብይና في عهد نبينا በነብዩ አለይሂ ሰላቱ ወሰለም ነበር ወደ አላህ Subhanahu Wa Ta'ala የምንቀርበው አሁን ደግሞ ባጎታቸው አሉና አባስ ዱዓ አድርግልናሉ ዱዓ አስደረጉ ስለዚህ ኩና ነተወሰሉ بنبينا ማለት التوسل بالنبي صلى الله عليه وسلم ምንድነው بدعاء النبي صلى الله عليه وسلم تقدير ነው አዎ عدم التقدير اولى من التقدير ይላሉ تقدير ነው እነሱም بجاه تقدير ነው እኛም بدعاء تقدير ነው ሁለቱም ተቅዲሮች ግን የትኛው ነው የሚያወጣቸው ሌላ ክስተት ነብዩና አለይሂ ሰላቱ ወሰለም የሆነ ችግር በሚፈጠርበት ሰዓት ምንድነው የሚሏቸው ያ ረሱላህ ዱዓ አድርግ ነው የሚሏቸው ያ ረሱላህ جاءت العيال وانقطعت السبل وهلكت الاموال እያሉ ነው የሚነግሯቸው ከዛ ዱዓ ያደርጋሉ ዝናቡም ይዘንባል እንደዛ ነው ስለዚህ ነብዩና አለይሂ ሰላቱ ወሰለም ዱዓ ነው የሚያስተርጓቸው ይሄ ነው እንጂ በነብዩ ክብር ይሆንበት ነብዩ መጀን ነንየ መጀን አበየ መጀን እናቴ መጀን ወንዘኛው መጀን መላእክታ መጀን ጅብሪል መጀን ሚካኤል መጀን ሁሉም ይሁን እየተባለ ዱዓ አይደረግም ይሄ ሸሪዓን የጣሰ ስለዚህ ተወሱል አይቻልም እንዴ ተወሱል ይቻላል በምን ይቻላል ተወሱል በመልካም ስራ ተመጀብ በመልካም ስራ ተመጀብ ሶስት ዋሻ ውስጥ የገቡት ሰዎችን ይመስል ፍልጋ ተወሰሉ በአዕማልህም እነሱ መመጀብ እንደነሱ አንተ ኸይር ስራ የሰራው ካለ ወይም ኸይር ስራ የሰራሽው ካለሽ ምን እንዳለሽ ማለት ነው አላህ የዛን ቀን እንደዚህ አንድ ዲሃ መጥቶ በቃ እምበላት እኔ ለራሴ እየራበኝ እሷው ነበር ያለችው እኔ ይሻላለሁ ከሱ ብዬ አጎረስኩትና ከዛ ሸኘሁት ይሄንን አስይዤ ስንቁን አስይዤ ሸኘሁት ወነት ላንተ ብዬ ከሆነ ያችን የሰራው ከዚህ ካለሁበት መከራ አንታውጣኝ ያ አላህ ብለሽ ተመጀኝ እጃለሽ በመልካም ስራ በአቂዳሽ በመልካም ስራሽ በተውሂድሽ ተመጀኛለሽ ይቻላል ወይ ሷሊህ ሰዎች ዱዓ አድርጉልናል ኸይረኛ መልካም ሰዎች በዒባዳ ላይ ጥንካሬ የምናቃቸው በሱና ላይ በጥንካሬያቸው የምናቃቸው እነዚህ ዱዓ አድርጉልናል ችግር የለም ከዛ ውጭ ግን ዝም ብሎ ቁጭ ብሎ ነብዩ መጀን እነንየ መጀን አባቴ እናቴ መጀን ወንዘኛው መጀን አውሊያኡ ጀባኡ ቀባኡ አውታዱ መጀን የመሬት የሰማው የምን መጀን ለዛ አይቻልም የለም በአላህ ባህሪ ያ አላህ ያ አርሐም الرحيم برحمتك يا ارحم الراحمين باذنته يهونبه بشرنته يهونبه باعزاኝነته يهونبه በሱ በባህሪው እንመጀናለን በመልካም ስራችን እንመጀናለን ይሄ ሁሉ ነፍስ ስላለው ከዛ መልካም የምንላቸው ወንድሞቻችን ወይ እናት አባቶቻችን ዱዓ ያደርጉልናል ደጋግ ሰዎች ዱዓ ያደርጉልናል በቃ ከዚህ ውጭ ባለ በነብዩ መጀን በማመጀን አይባልም ይሄንን ክልክል ነው ባረከላሁ ፊኩም ይሄ ምንድነው ማለት ነው ቢድዓ ክልክል ነው ቢድዓ ነው ሽርካን አስገር ከእስልምና የሚያስወጣው አይደለም من البدعه المنكره ነው የሚቆጥሩት አህሉ العلم ማለት ነው ሹብሃ ስላለ በጣም ከባድ ሹብሃ ስላለ ስለዚህ ይሄ من البدع ووسائل الشرك ومن وسائل الشركنا ومن البدع የሚያዝ ነው እንጂ ከትልቁ ሽርክ አይደለም እስቲጋታ ሸሆቹ ልጅቱ ሸሆቹ አርጉልኝ ሸሆቹ ኑሮናምጡ ሸሆቹ ወፉን ያዙ ሸሆቹ ዝንጀሮን ያዙ ሸሆቹ ዝናቡ ማምጡ ሸሆቹ በረዶን አንሱ هذا ካፊር ነው ይሄ ጥብ ያለ ካፊር ነው ሽርከን አክበር ነው እየሰራ ያለው መጀን የሚልና ሸሆቹ አድርጉ የሚል ላይ መጀን የሚል እንትን ነው ትልቁ አክበሩ አይደለም ወእንትን ቢድዓ ሙንከር من الشرك من وسائل الشرك او من الشرك بيقطر كتلقوا عند استغاثه አይታይም بارك الله فيكم والله اعلم ሁለተኛ ወይም ሶስተኛ ጥያቄ ሁለተኛው ጥያቄ ላይ ወንድማችን ሩኩዕን በተመለከተ የጠየቀው ጥያቄ አለ አንድ ሰው ኢማሙን ሩኩዕ አድርጎ ቢደርስበትና ሩኩዕ በጡማኔናን ቢያገኝ ረካዓ ተብሎ ይቆጠርለታል ወይ እዚህ ላይ ሁለት አይነት ቀውል ነው ያለው እንደ አህሊ العلم አንደኛዎቹ ሰዎች እንዲህ ይላሉ لا يعتد بهذه الركعه عند ركعه ተብሎ አይቆጠርለትም የሚሉ አሉ ለምን لان قراءه الفاتحه فرض من لم يقرأ بفاتحة الكتاب لا صلاة لمن لم يقرأ بفاتحة الكتاب فاتحة ያልቀራ ሰው ሶላት የለውም ብለዋል ይሄ ከአቡ ሁረይራ የተያዘነው ወረጃሁ البخاري رحمه الله تعالى ኢማሙ البخاري ይሄን ምን ያደርጉታል ራጃ ያደርጉታል መቅራት አለበት አዎ መቅራት አለበት ካልቀራሁም አይሆንም ስለዚህ አይሆንም ማለት ነው ፋቲሃ ካላገኘ አዎ ሩኩ ላይ ቢደርስበትም ለምን ፋቲሃ ስላልቀራ كذا في عون المعبود وقد حكى هذا القول
وقد حكي هذا القول عن ابن خزيمة جماعة من الشافعية ورجعه الشوكاني في النيل الأوطار ይሄንን እንትን ይለዋል ራጂህ ያደርገዋል ለማንኛውም ይሄ አንዱ ቀውል ነው ሁለተኛው ቀውልና ራጂህ አድርገን የምንይዘው ይሄ ነው والقول الثاني يعتد بها يقطران حكاه الحافظ ابن عبد البر ይሄን ቆጥሮታል عن علي وابن مسعود وزيد بن ثابت وابن عمر ከነዚህ ሁሉ የተያዘ እንግዲህ ከነ አብዱላህ ብን መስዑድ ከነ ዘይድ ብን ثابت ከነ አብዱላህ ብን ዑመር የመጣል وحكاه أيضا عن جماهير أهل العلم منهم الأئمة الأربعة والأوزاعي والثوري وإسحاق وأبو ثور ورجاه الشوكاني في رسالة مستقلة نقل عنه صاحب عون المعبود إمي قال مو مالته هنا وراجههم منه الطنبز جماهير العلماء حتى راسوا كلهم أئمة بزلج الجناية وهذا القول أرجح عندي لالو انتنا هلاكو إمام ابن باز رحمه الله تعالى هنا واضح حاله لا من سوى لحديث أبي بكر أبو بكر بخاري እንደዘገቡት ማለት ነው فإن النبي صلى الله عليه وسلم لم يأمره بقضاء الركعة ركعة دقم على الوجه النبي عليه الصلاة والسلام تندردሮ ከሶፉጅ እንትን ሩኩ አደረገና ተንደርድሮ ሶፍ ውስጥ ገባ ነብዩ عليه الصلاة والسلام በል ይሄ እንዳይደገምሃል ምን زادك الله حرصا ولا تعود يعني لا تعود إلى الركوع دون الصف ከሶፉጅ ሩኩ ማድረግ ይቅርብ ያገኘውን ስገድ ያለው ድጋሜ እንደዛ እንዳታደርግ ረካዓን ድገም አላሉት ረሱል አለይሂ ሰላቱ ወሰለም ፈርድ ነው ፈርድ ከሆነ ደግሞ በያን የግድ ያስፈልጋል አወቅት البيان ራሱ አወቅት الحاجه በያን መተአخر የለበትም ሶላቱ ቢበላሽ ኖሮ لأن تأخير البيان عوقت الحاجه غير جائز ነብዩ አለይሂ ሰላቱ ወሰለም አስተማሪ ናቸው ስለዚህ ረካዓን ቀዷው አላሉትም ረሱል አለይሂ ሰላቱ ወሰለም ረሱል عليه الصلاة والسلام هي قلت على ما سرجانه ليلة جمهورات يميامتوت ليلة ما سرجانه فيما رواه إمام أبو داود رحمه الله تعالى وابن خزيمة والدارقطني والبيهقي من حديث أبي هريرة مرفوعا عندهم إلى حديث الله إذا جئتم إلى الصلاة ودي صلاة 6 مطوال وملاكتين ونحن سجود إن سجود أدركن كدرساتشوال فاسجدوا عبراتهم سجود أدركن ولا تعدوها كركع شيئا ነገር ግን አንድ ረካዓ ሰግደናል ብላችሁ እንዲያትቆጥሩት አለ ومن ادرك الركعه ركوعን ያገኘሳ فقد ادرك الصلاه صلاتን አግኝቷል الركعه ያለችዋን ሩኩዕ ብለው ይፈስሯታል ለምን ሱጁድ ከተገኘ ረካዓ ማለት ሙቃቢሉ ሱጁድ ነው የሱጁድ ሙቃበላ ስለዚህ الركعه والسجود አንድ ናቸው ረካዓ ማለት ሩኩዕን ካገኘ አንድ ሰው سجود لا ولا تعدها ያንኛውን አልገለጹም ومن ادرك الركعه ተብሏል سجود ላይ ካገኛችሁ سجود አድርጉ ግን እንዳትቆጥሯት አለ سجود ነው የጀመሩት ከሱጁድ በኋላ ኢማምን ካገኘው አትቆጥሩ ከሱጁድ በፊት ግን እንተነ ሩኩዕ ላይ ካገኘው አግኝተዋል ማለት ነው የሱጁድ ተቃራኒ ምንድነው የሱጁድ ተጣማጅ ሙቃቢል ምንድነው ረካዓ ምንድነው الركوع ይሄ ነው ብለው በዚህ ይሄዳሉ ብዙ አህለ العلم هذا هو الراجح راجح ይሄ ነው ስለዚህ ታገኛለ ማለት ነው ባይሆን ጡመኒና ማድረግ አለበት አላሁ አክበር ስትወር አላሁ አክበር ብለ ስትወር ሚ አላሁ ሊመን ሐሚዳ ካለብህ አላገኘኸው ቶሎ ወርደ ቶሎ ልድረስበት እንደዛ ያለ ሩኩ ላይ ማግኘት አለበት የተወሰነ ኢማሙን ሩኩ ላይ ማግኘት አለበት ባረከላሁ والله اعلم ሶስተኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته الحمد لله በጣም ደህና ነኝ الحمد لله እኔ ጉበትና ጣንፊያ አይበላም የሚል ነገር ሰምቼ ነበር ከልካይ ነገር አለ እንዴ የሚል ነው ወንድማችን የሚከለክል ነገር የለም አብሽር ብዙ ጊዜ ለዲመት ይሰጡታል እንጂ انتنا طافيا منامن فان اكل الطحال وغيره من اجزاء الحيوان كانسسا كفل አይከለከል المباح معناته جائز شرعا سغا የሚበላ እንስሳ ጣፊያውም ሆነ እንደ ጉበቱ ይበላል ለምን لقول النبي صلى الله عليه وسلم احلت لنا ميتتان ودمان ሁለት ደሞችና ሁለት በክቶች ተፈቀዱልና ሳይታረዱ ይሞቱ ፈልሁቱ አሳና ወልጀራድ አንበጣ እነዚህ ሁለቱ መታረድ ያለባቸው አትልም ሐላል መደረግ አለበት አትልም ሁለት መይታታን የተባሉት እነዚህ ናቸው وأما الدمان ሁለቱ የደም ከደም مركب የሆኑ ደግሞ ምንድናቸው فالكبد ጉበትና ወጥሐል ጣፊያ ናቸው رواه احمد وابن ماجه وصححه العلامة الألباني رحمه الله تعالى ስለዚህ አንተ ብላ ካዘንክም ለድመቷ ሰጣ ተናማለቱ ሰጣት
አራተኛ والله اعلم አራተኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته በጥያቄ በስልክ ወሬ ከጓደኞችም ይሁን ከቤተሰቤ ጋር አውርቼ ስጨርስ ለምን አወራሁ እያልኩ ጭንቀት ነው የሚለቅብኝ በተለይ ሰው ታነሳሁ እስትረሳው ድረስ ሶላትን ሰግጄ ቀርቼም እየሰገድኩም እየቀራሁም አይመስለኝም የሰገድኩም የቀራሁም አይመስለኝም እኔም የወንጀሌ ውጤት ነው እላለሁኝ እንደው መልሽ ሰው አላነሳም አላወራም እላለሁ ደሞ አወራለሁ እንደው ደግሞ መጨነቅ ምን ይሻለኛል ምንም ይሻል ነገር የለም መተው ነው የሚሻለው መተው ነው ማንሳቱ አይደል አንደኛ ሐሜት ከሆነ ምን ከሆነ ወንጀል ነው ጥሩ ቅስቀሳ ነው ላንተ በቃ ጥሩ ነው በቃ ተወኝ እያለ በቃ ተወኝ እስኪ አታንሳኝ እስኪ ተወኝ በቃ ተው ጥሩ ነው በቃ ተው ባረከላሁ ፊክ ይሄ ነው ተው እኔም ምን ይሄ ነው ሌላ ምን አለ ወንድሜ ተው በቃ ተውት አድርገው በቃ ምን ይሰራልሃል አሁን ስታረሰው እንደዚህ የሚያስጨንቅ ከሆነ የወንጀልህ አለላቀል የሆነ ነገር አለ ሆነ እንደው ወንጀልን የመጸየፍ ስሜቱ አለ ውስጥ ጥሩ ነው እኮ የወንድም ስጋ እየበላ ነው እንደ ጥብስ እንክት እያደረገ እየበላ ነው ፏ እየተደረገ ነው አይደል እንዴ ምንም ትዝም ይለው የለም አፍልጉ መጥበጥ እጅ ልታጠብም የለም በቃ የወንድሙ ስጋ በልቶ ማለት ነው አንተ ደግሞ እንዲቀቀፈፈ ቀጥሩ ነው ተወተልከው ባረከላሁ ፊክ والله اعلم እኔ ዘካተል ፊጥር አልተሰጠልኝም ምንድነው ማድረግ ያለብኝ ስጥ አሁን ላይ ስጥ ቢያልፍም ስጥ አሻንጉሊት አለበት ቤት መስገድ ይቻላል ወይ አይቻልም እነዚህ ፎቶግራፍ ምናምን የተሰቀለበት ቤት አይሰገድም ውጭ ላይ ሌላ ሶላት መስገጃ ካጣ ካልሆነ በስተቀር እንጂ ስገድ እንትን ሌላ ቦታ ነው መስገድ ያለበት ባረከላሁ ፊክ ሌላ ቦታ ነው መስገድ እሺ አምስተኛ ጥያቄ ለናቴ ላስቤዛ ብር ልክላት ለናቴ ለአስቤዛ ብር ልክላት ለናቴ ላስቤዛ ብር ልክላት እኔ ሳላውቅ ለመወከል ፍየል ገዛችበት በፊትም ዳዕዋ አደርግላቸው ነበር አሁንም እንቢ አለችኝ እኔ የወንጀሉ ተካፋይ እሆናለሁ እንዴ በእኔ ገንዘብ ስለተገዛ አይ ለናትሽ ለአስቤዛ ብለሽ ልከሽ አንቺ በማታቂው መልኩ በተሰራ ኃጢያት ተጠያቂ አይደለሽም لا يكلف الله نفسا الا وسعها ምክንያቱም አንቺ አታቂው አንቺ እናትና አባት ሐቅ አለብሽ አዎ እነሱ በጨሌም ቢያምኑ በቆሌም ቢያምኑ በሸዎቹም ቢያምኑ በምንም ቢያምኑ وصاحبهما في الدنيا معروفا ዱንያ ላይ በመልካም ተዋዋላቸው የሚረባቸውን የሚጠማቸውን ነገር መሸፈን ልብሳቸውን መግዛት ይሄንን አድርጉ ጭራሽ እንትን ማለት አይደለም ነገር ግን ለመወከል እንዲመገዛበት ካወቅሽ ለሆነ ነገር እንደሚያደርጉ ካወቅሽ አስጠንቀቂ አሁንም አስጠንቀቂ ከሰማሽ በኋላ እኔ አፎታለሁ እኔ ያደረኩት ማድረስ ማለት ነው በቃ ማድረስ እኔ የሰጠሁት ላስቤዛ ለተለያየ ለወጫችሁ ነው እናቴ ኡሚ ለዛ ነው አላህን ፍሪ በይና ተናገር እንደዚህ አይነት የሚሰራ ከሆነ ለምሳሌ ወዳጃ ያመት ወዳጃ የመውሊድ ይላሉ የጫት እንደዚህ አይነት አትስጡ እምታውቁ ከሆነ በቃ ከሰጠው ጫት ይቅንበታ አትስጪ ከሰጠዋቸው እነሱ ያባክኑታል ለጫትን የሚገዙበት ሌላ ነገር እንግዲህ ታውቂያለሽ አንቺ የቤተሰብሽን ሁኔታ አትስጪ ነገር ግን ምናልባት አንቺ ላስቤዛ ለልብስ ብለሽ ልብስ ገዝተሽ ሰጠሽ ሸጡና ጫገዙበት አትጠየቂም ለቤት አስቤዛ ብለሽ ሰጠሽ ነገር ግን ሌላ ነገር ገዙበት አትጠየቂም ግን ጥንቃቄ ማድረጉን እንዳትረሽ የምታውቁት ነገር
አይቶ ባላየ ሳይሆን አይታችሁ ጥንቃቄ መውሰዱ ባረከላሁ ፊኩም የግድ ያስፈልጋል። ይሄ ባረከላሁ ፊኩም والله اعلم እንጂ አለበለዛ እናትና አባታችሁን እየखाደማችሁ እየሰጣችሁ ሰንቲም እየላካችሁ ባላችሁበት ሰዓት እዛ ኃጢአት ወንጀል የተለያየ ነገር ቢሰሩበት ተጠያቂ አትሆኑም። በዚህ ተጠያቂ አትሆኑም። ባረከላሁ ፊኩም ባረከላሁ ፊኩም ሰው ባልተሳተፈው ነገር ተጠያቂ አይሆንም። ሳታውቁ ስለሆነ የተደረገው ማለት ነው። በዛ ከዛ ውጭ ያለ ግን ጥንቃቄ እናድርግ አደራ ብያለሁ። ደጋግሜ ነው የተናገርኩት። እናትና አባቶቻችሁን አንከባኩ። ይፈልግ ሽርክያ ቢሰሩ ታሪክ ሶላት ነው በቃ እናትና አባታችሁ ጋር ወሳሂቡሁማ ፊ ዱንያ ማዕሩፋ ነው የተባለው። ይሄንን ያዙ። ይሄንን ይዛችሁ ግን ሌላ ነገር حرام በሚሰራበት ሰዓት የእናቴ ሐቅ እና አባቴ ሐቅ አይባል እረግምሻለሁ ልጅ ቸብ ነው ማለት አይቅናሽ ነው ምለው ይበሉ አይደርስም حرام አዘውሽም ቢብቲ لا طاعة لمخلوق في معصية الخالق ፈጣሪን እያመጹ ፍጡር ማስደሰት የለም። حق الله مقدم على حقوق الوالدين ከእናትና ከአባት በፊት የአላህ ሐቅ ነው ቅድሚያ የሚሰጥ። ባረከላሁ ፊክ እነን በደንብ አድርጋችሁ ያዙ። አለበለዛ ግን ሽርክ ይሰራል ብላችሁ ንቃችሁ እንዳትሄዱ እንዳትተው ተናግሬያለሁ። ምን የቁርአን ነስ ስድስተኛ والله اعلم ስድስተኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ጥያቄ አባት የለኝም ያለ ኒካህ ነው የተወለድኩት በእናቴ አባት ነው የምጠራው ደሞ እድሜም ለትዳር ደርሻለሁ በቅርብም አገባለሁ እናቴን ጠይቂያት አላቅም ያገኘው አባት ይሆነኛል ወይስ ልተው ግን አባትነቱ ይሆናል አይደለም እናትሽ አባትሽ ከሌ ነው ብላ ብትናገር አባት አይሆን ስለዚህ አንቺን የምድርሽ ቃዲ የእናትሽ አባትን በሱ ብትጠሪም እንደ አንቺ ፋጡማ ከሆንሽ ፋጡማ ቢንቱ አብድላህ ብትባይ ምክንያቱም የአብደላህ ልጅ ነሽ የሆነ አላህ ባሪያ ልጅ ነሽ ابن عثيمين ከሳቸው ሰምቼ ይሄን ኢማም ابن عثيمين እንትን አባት የሌለው ልጅ ወይም የሌላት ከሆነች እናት በኩል ወይ ደግሞ የከልይት ልጅ ብትባል ፋጡማ ቢንት መርየም ብትባል ወይ ደግሞ ፋጡማ ቢንት አብድላህ ወይንም ደግሞ መይሙና ቢንት አብድላህ ምክንያቱም አባቷ ያው አብደላህ የአላህ ባሪያ ነው ከሚል አንፃር ወደ ሌላ አባት ከምትሄጂ ማለት ነው። እና ቃዲ ነው የሚደርሽ ምክንያቱም ቃዲ السلطان ولي ملا ولي له በአባትሽ በኩል ያሉ አሶባዎች ከለሉ ወይ ደግሞ ጭራሽ ከለለ አባት ኒስባ የምታደርጊበት ከለለ ቃዲ ነው የሚደርሽ። ባረከላሁ والله ሰባተኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته الحمد لله ጥያቄ ነበረኝ ጥያቄ አባቴና እኔ ሳዑዲ ስንኖር ቦታ ባንድ ገዛን ቦታው የተገዛው ሰርቪስ ተሰርቶ ግን አልተመረገም መዝጊያ ምናምን የለውም ውሃ ልክ ብቻ ነው የታሰረው ከዛ ስወርድሽ ኢትዮጵያ በራሴ ብር አስጨረስኩ እኩል የገዛ ነው ቦታውን ብቻ ነው ቤቱን ያሰራሁት እኔ ነኝ እኔ ከአባቴ እጥፍ ለቦታው ነው ያወጣሁት እኔ ነኝ ሁለት እንደገና አባቴም ከዳኝ በሽማግሌ ሲይዘው ከቦታው ጭራሽ አልጨመረም አለ እንዲያውም ቤቱንም እኔ ነኝ የሰራሁት አለ ሽማግሌ ግን ግንባራችንን ሲያነቡ እንደ ከዳኝ ሲያዩ በቃ ቦታውን ከከዳኸው የቤቱን የሰራበትን ስጠው አሉ ብቀበል እንዴት ነው ስለምንድን ነው አባት ልጁን ጎጆ ያወጣል እንኳን እኩል ብር አውጥቶ ሲሉት ሃይማኖቱን አንድ አይደለም እኔ ጋር ልጅ አይደለም አለ እሱ ሶፍዬ ነው በዚህ ጉዳይ አባቴ ለማለት እንዴት ነው ልጅ አይደለም እያለ አሁንም እኔ ሐቁን ፈርቼ ልቀርበው በሞክር ጭራሽ አያወራኝም አይመልስልኝም እሱም ይባል ልጅ የለኝም ነው የሚለው ጃሂል ስለሆነ ወሃቢያ ከነሳራ የበለጠ ከሃዲ ነው ብሎ ነው የሚያስበው
እንዴት አድርጌ ሐቁን ላሟላ ባረከላሁ ፊክ የረሳሁት ነገር አለ አፍወን ለቤቱ 300 ሺህ ብር ስጥ ተብሎ ሽማግሌ ፈርዶበታል ቦታውን ግን ከዳኝ ብቀበለው ብሬን የቤትን ሐራም ይሆንብኛል እንዴት ነው አላሁ አክበር እንደው ለማንኛውም የነብዩ አለይሂ ሰላቱ ወሰለም ሐዲስ አለ አንተ ወማሉከ ለአቢክ አንተም ሆነ ገንዘብህ ያባትህ ናችሁ عن جابر بن عبد الله أن رجلا قال يا رسول الله إن لي مالا وولدا ገንዘብ ልጅ አለኝ وإن أبي يريد أن يحتاج مال أن يجتاح مالي فقال أنت ومالك لأبيك رواه ابن ماجه وابن حبان في صحيحه من حديث جابر وأحمد من حديث عبد الله بن عمرو أنتنا ገንዘብህ ያባትህ ናችሁ ብለው ነብዩ አለይሂ ሰላቱ ሰላም የተናገሩበት ብዙ ሐዲስ አለ ለማንኛውም ብዙ ሐዲሶች አሉ ብዙ ጥቆማሉ ባይሆን መልክያ አይደለም በባለቤትነት አይደለም ይቻላል ካንተም ገንዘብ መውሰድ አባት ይችላል ካንተ ገንዘብ መውሰድ فاخذ لا مال الابن وليست الاباحه بايሆን على اطلاقها አይደለም ተጎዳ አይደለም እዚህ ላይ አንድ አራት ነገራቶችን እነግርሃለሁ ያዝልኝ ابن عثيمين رحمه الله تعالى الله ይዘንላቸውና የተናገሩት አለ ያዘው አራት ነገር አለ ይላል አባት የልጁን ገንዘብ ሊጠቀም ዘንዳና ገንዘብ የልጅ ገንዘብ የኔ ገንዘብ ነው ብሎ ሊጠቀም ዘንዳ አራት ነጥቦች አሉ ይላል አንደኛ في اخذه الا يكون في اخذه ضرر على الابن ልጅ ላይ ችግር ላይ ይፈጠር አለበለዚያ አንተም ገንዘብህን ያባትህ ናቸው አባትህ አንተም ማስፈቀድ ራሱ አይጠበቅበትም መውሰድ ይችላል እንደው አሁን በአሁን ሰዓት እንደው ልጅነት ቀረ እንጂ ብሬ የሆነ ገንዘቤ አባቴ ይሸሻል ቀላል ይሸሻል በገንዘብ እንደዚህ እንኳን ሽማግሌ ጋር ገተረው አይደለም እንዴት አድርጎ ይሸሻል ባላገር ነው ወዲ ሱፍይ ነው አለ ምንም አያውቅም እነዚህ አይነቶቹ ጋር እኮ ልኩን መጠበቅ ነው ለማንኛውም እኔ ተጎዳ አይደለም እንደ ጉዳት ነው የምታየው ዓሊሙ ምን ይያሉ ነው رحمه الله تعالى فإن كان في أخذه ضرر كما لو أخذ غطاءه الذي يتغطى به من البرد ለምሳሌ ብርድ ልብስ አንድ ብርድ ልብስ አለው አምጣ ልጅ ብሎ ቀማው ወይም ይበላት አለ ያችን ወሰደበት ይሄ አይቻልም ምክንያቱም ያለ አንተ የምትፈልገውን ነገር መውሰድ የለበትም አንተ የምትፈልገውን አይደለም አንተ ከምትፈልገው ውጭ ምናልባት የተወሰነ ተደራቢ የሆነ ነገር ሁለት ብርድ ልብስ ካለ አንዱን ይወስዳል አንዱ ይበቃል ያንኛውን ራሱ ባያስፈቅድ ይችላል ሁለት ጫማ ካለ አንዱን ጫማ ይወስዳል በአንተ የሚበቃህ ልክ ካለ ከዛ ውጭ አለ አባትህ የሚፈልገውን ይወስዳል የሚፈልገውን ማህታጅ የሚያስፈልገውን ማለት ነው አንዱ ይሄ ነው እንግዲህ ልጅም በማይጎዳ መልኩ አባት መውሰድ ይችላል አንድ ሁለተኛ ሸርጥ አላ ተተዓለቀ بحاجه للابن ልጁ የሚፈልገው ነገር እንዳይሆን ያ ነገር ለምሳሌ አንዲት ባሪያ ብትኖር ልጅ እየተጠቀመባት ነው አባት ለኔ ያምጣ ማለት የለበትም አንዲት መኪና አለችው ልጅ አባት አምጣ መኪናህን አለ ልጅ የሚተካበት መግዣ ገንዘብ ከሌለው አባት መውሰድ አይፈቀድለትም ይዘን ጊዜ አንድ ናታ ያለችው ያቺን ያለችው ለምን ይወስድበታል አንድ ነገር ነው ያለው ብዙ ገንዘብ መያዟን ሳይሆን የምናየው አንድ ነገር ካለው አባት ወስዳለሁ ማለት የለበትም አይቻልም በዚህ ይሰጣል ሁለት ሶስተኛ አላ ياخذ المال من احد ابنائه ليعطيه لابن اخر ከመሐመድ ተቀብሎ ለአህመድ ለሌላ ልጅ ለትንሽ ልጁ ወይ ለሌላ ልጁ ሊሰጠው አይቻልም ካንዱ ተቀብሎ ለሌላው አይሰጥም አይደል እንኳን ሌላ በመስጠት በኩል አለማበላለጥ ነው የታዘዘው እንኳን ካንዱ ተቀብሎ ለሌላው ሊሰጥ እንደዚህ ላይሆን ሶስት አራተኛ የሚፈልገው ነው መውሰድ ያለበት የሚፈልገው አራተኛው ደግሞ ተኮኑ عند الاب حاجه للمال የገንዘብ ፍላጎት ኑሮ በዛ ልክ ነው وقد جاء مصرحا بهذا الحديث حديث መጥቷል ከነብዩ አለይሂ ሰላቱ ወሰለም ነብዩ አለይሂ ሰላቱ ወሰለም ምን አሉ እንዲህ አላቸው መጣን ان اولادكم هبه الله لكم ልጆቻችሁ የናንተ ስጦታዎች ናቸው يهاب لمن يشاء اناثا ويهاب لمن يشاء الذكور الله ለፈለገው ሴት ይሰጣል ለፈለገው ወንድ ይሰጣል
ፈሁም ልጆቻችሁ ሆኑ ወአምዋሉ ንብረቶቻቸው ለኩም ለእናንተ ናቸው إذا احتجتم إليها የሚያስፈልጋችሁ ሲሆን እናትና አባት የሚያስፈልጋቸው ሲሆን ነው እንጂ እቤት እያላቸው ትርፍ ለመቀማት መምጣት አይፈቀድላቸው رواه الحاكم والبيهقي والحديث صحيح صححه الشيخ الألباني في السلسلة الصحيحة صحيح ብለውታል በዚህ ልክ ነው የሚካሄደው ማለት ነው ይሄንኛውም አሁን አባት إذا احتجتم ይሄ ነሱ الحديث ስትፈልጉ የሚያስፈልጋቸው ነው አባቶች የሚወስዱት የሚያስፈልጋቸው ነው ያከለ አሁን እንግዲህ አንተና እሳቸው ቀላቅላችኋል ግማሽ ከተባለ እንደው እንደዛ አይነት ነገር ላይ የማትጎዳበት ከሆነ ብትተው ነው የሚለው እኔ የምለው ይሄ ነው እንደ ምክር ነው ከዛ ውጭ እነዛ አራት ውስጥ የትኛው ውስጥ ገባለህ የሚለውን ያዝና ምክንያቱም ይሄ ቀዲ ገቢ بارك الله فيكم يا الله أعلم አባት ጋር የሚደረጉ ውዥንብሮች ይከብዳሉ በጣም ይከብዳል እውነት ዱዓ ማድረግ ነው ጥንቃቄ ማድረግ ነው ይከብዳል አባቶቻችን እንደው አታንገላቷቸው ዝም ብዬ ምክር ነው ያው ስጥ አይደለም እንግዲህ ቤት ካለ አንተ ቤቱን አንተ አሰራው ለፍተሃል ታግለሃል እንግዲህ 3 ሚሊዮን አካባቢ የሚተመን ወደዛ አካባቢ ነው የነገርከኝ እንደዛ አይነት ሚሊዮን ነጥብ የሚያወጣ እንደገና ደግሞ የቤቱንም የዋጋውንም ስጥ ተብሎ አንተ ችግር ላይ ውደቅ አይደለም 300 ሺህ ተፈርዶ ከሆነ ምንም የሌለህ ከሆነ እሳቸው ያ ሁሉ ካለ አንተ ደግሞ ምንም ከሌለ መቀበል ትችላለህ ብትተው የምትጎዳ ከሆነ መቀበል ትችላለህ መብትህ ነው ይሄ የምትከለከልበት ነገር የለም ምናልባት አንተ ትርፍ እያለ በአሁን ሰዓት ያው ልጆች አረብ ሀገር መጣችሁ ተሰሩና አባት ይከዳል ብዙ ጊዜ ይከዳሉ በቃ ዱንያ ለነሱ ቤት ሲሰሩ በስማቸው ይሰሩና ልጆቻቸውን ይከዷቸዋል ቤት ትልቅ ነገር ነው ለነሱ አባቴ ባንተ ስም ይሆን አይደለም አትበሉ ትጣላላችሁ ኧረ አባቴ እሱ ያስባል እንደዛ አይደለም ያስባል አስብ አይደለም ገንዘብ ፈተና ነው እነ ለኩል ኡመት ፊትና ወፊትነቱ ኡመት الማል ለእያንዳንዱ ኡማ የራሱ ፈተና አለው የዚህ የኔ ኡማ ፈተና ደግሞ ገንዘብ ነው ብለዋል ነብዩ አለይሂ ሰላቱ ወሰለም ከሴት በላይ ነው ያስፈልጉት ገንዘብ በጣም ፈተና ነው ብዙ እየተፈተነ የቀራ እየወደቀበት አይደል እያደለጠው ባፍጢሙ እየተደፋ ባፍጢሙ እየተደፋ ጠንቀቅ በሉ ባረከላሁ እዚሁ ላይ 8ኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም ነህ ደህና ነኝ አልহামዱሊላህ ደህና ነኝ ወሊላሂ الحمد لله እህት የነበረች ያለችው ውጭ ነው ላግባ ብላ ጠየቀች ቤተሰብ እሺ ሲላት የላከችው የልጁ ቤተሰብ ኩፋሮች ናቸው ከዚያም እምቢ አልናት ከዚያም ከፍር ያለው አለች እኔ ልገድላት ዝግጁ ነኝ እንዴት ነው ተወርዳለህ ዝብጥያ እንደዚህ አይነት እኮ የለም من بدل دينه فاقتلوه የተባለው እንዴ አሚር አለበት ቁድዋቶች አሉበት እንደዚህ አይነት ቦታ ነው እንጂ من بدل دينه فاقتلوه ብለዋል ነብዩ ብለህ በሰይፍ ተወርዳለህ ዝብጥያ ልተርገ ትገላለህ ተው እንጂ እንዴ እኔ ምን ብዬልሃለሁ በላተልሃለሁ እንዴ አስተውል አይቻለም አላህን ፍሩ እንደዚህ አይነት ጋራ ቢኖራችሁ ቀናት ለዲኑ ቢኖርም ዋጣደም አይቻለም እንደዚህ የተለያየ ነገር ይደርስባል የማይሆን ነገር እኮ የማይሆን ነገር ነው ይሄንን ቃዲ እንደዚህ ቃመተል ሐድ የሚያደርጉ ኢማሞች አሉበት እንደዚህ ያለበት ነው እንጂ በቃ እኔ ሰይፋለሁ ተው ሸው ይቅርቡ እንደዚህማ አይቻልም ሌላ ጥያቄ አባቴ ሙሽሪክ ነው እናቴ ደግሞ ጽድት ያለች ሰለፊያ ናት እንዴት ነው ኒካቸው እሱ ደባትን እያለ ይለምናል እሷ ደግሞ ከሽርክ የወጣች ናት ላያቸው ይለያዩ ማይተውበት ከሆነ ይለያዩ የማይተውበት ከሆነ ላያዩአቸው ደባትየን የሚለምንና ሰለፊያ
12 ቢወልዱም አርጅተው 80 ዓመታቸው ቢሆንም ላያዋቸው ካፊርና ሙስሊማ አንድ ላይ መኖር የለባቸው ላያዋቸው ነገር ያለው እንኳን ወጣት አይደለም እንኳን መካከለኛ እድሜ ሆነው አይደለም 90 ዓመታቸው ቢሆንም እንኳን እማማንና አባባ ካፊር ከሆኑ እማማ ሰለፊያ ከሆኑ ለዩዋቸው መላየት የግድ ነው እንደዚህ አይነት ኢኽዋንን እንዲያጠይቅ አደራ ጀምዕያና ኢኽዋን አዲርን እንዲያጠይቅ አረታዋቸው ይሞቱበት በዛው ምን ችግር አለው እንግዲህ ላ ሽርክ ነው الكافر لا تجوز له المسلمان عند لي مسباسباچو بارك الله فيك والله اعلم زتنيا السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته ጥያቄ ነበረኝ እሺ የጁማዓ ቀን 5 ወይም 6 ወቅቶች አሉት ገደቡ እንዴት ነው ለምሳሌ አንድ ሰው አርፍዶ ገባ ግን መስጂድ አርፍዶ ሲገባ አንድም ሰው የለም ስለዚህ ይህ ሰው የመጀመሪያውን ወቅት አገኘው ይባላልን እዚህ ላይ ታላቁ ኢማም የተጠየቁትን እነግራለሁ ለማንኛውም ሐዲሱ የመጣ ሐዲስ አለ من حديث ابي هريره فيما رواه امام مسلم امام البخاري رحمه الله تعالى في صحيحيهما يتناغروا تعالى ان رسول الله صلى الله عليه وسلم قال من اغتسل يوم الجمعه يجمع كان شاور يوسدنا غلاون يتطبه غسل الجنابه ثم راح كذا فكأنما عند الجنابه بدنب اسمرو يتطبه ثم راح كذا يهده وده جمعه فكأنما قرب بدنه جمل እንዳቀረበ ومن راح في الساعه الثانيه በሁለተኛው የሄደ ደግሞ ዘግየት ብሎ فكأنما قرب بقره لا አርዱ እንዳቀረበ ያው ቁርባን እንደሰ ومن راح في الساعه الثالثه በሶስተኛው የሄደ ደግሞ فكأنما قرب كبشا አቀረነ ቀንዳማ በግ እንደሰጠ ومن راح في الساعه الرابعه በአራተኛው فكأنما قرب دجاجه ዶሮ ومن راح في الساعة الخامسة فمستنيو ديمو فكأنما قرب بيضة انقلال عند ستة يتايلتها فإذا خرج الإمام حضرت الملائكة يستمعون الذكر إمامه كوتا ودي منبر كوتانا فقبا خطبة كجمر بوهالة ملائكتوش ذكرون يادمتال ይህ ሰዓት መቼ ነው የሚጀምረው وهذه الساعة تبدأ من طلوع الشمس كما هو مذهب الشافعي وأحمد ኢማሙ አህመድና ኢማሙ ሻፊዒ ፀሐይ ሲወጣ ይጀምራል ፀሐይ ሲወጣ ይጀምራል ብለው አስቀመጡ ይሄንን አስቀመጡልን ዋና አቅረብ ይሄንን ኢማም ኢብኑ ባዝ ራጅህ የሚያደርጉትን ሸኻችንም ቅራአት ላይ ራጅህ ሲያደርጉ ሰምቻቸዋለሁ አማ الساعة الأولى فالله أعلم بها الله يوق የመጀመሪያዋ ሰዓት መቼ እንደሆነ لكن الأقرب والله أعلم أنها بعد ارتفاع الشمس بقيد رمح يتشنم يعرفت بقيد رمح طور اسكنتون بقيد رمح طور انتن يقستون ياكل تنش كف بلا معناته يزان ياكل كف كالچ بኋላ بعد ما صلى صلاة الإشراق سنة الضحى المبكرة النزهن كسجد بኋላ يوط تتعطبو تزجاجيتو شتون نفتو ምንን አድርጎ ልክ ፀሐይ የተወሰነ ከፍ ስትል እንደው ሲያያት ከወጣችበት እስካለችበት ሰዓት ድረስ አንድ ጦር ከነንጨቱ ቢቆም ይደርስባታል የሚባል ያክል እንግዲህ አነሳ አንድ ሰዓት ከምናምን ላይ ማለት ነው እንደዛ አካባቢ ነው የሚሆነው ይመስለኛል አንነ ያክል ሲሆን ይሄ አቅረብ ነው አለ ይሄ ነው الساعة الأولى ይሄ ነው ብዬ አስባለሁ هذا هو الأقرب يقولنا والله أعلم هذه الساعة الأولى لأن السنة للمصلي أن يبقى في مصلاه حتى ترتفع الشمس لمن كمن دينا يازو يتنو راجح የሚያደርጉበት አንድ ሰው መስጂድ ሱብሂ ሰግዶ መቆየት የሚችለው እስከመቼ ነው ፀሐይ ከፍ እስከምትልና ሶላተ ኢሽራቅ እስከሚሰግድ እስከዛ ድረስ መቀመጥ ያለው አዎ እንግዲህ ጁሙአ ከዛም በኋላ ነው መሆን ያለበት ብለው ይችን ሙረጅህ ያደርጓታል ሸኽም ይችን ነው የምናገረው ሙረጅህ ይችን ተርጂህ ማድረግ ያደርጓታል ለምን አሁን ሌላ ጊዜ ማክሰኞ አለ ማክሰኞ ጧት ሱብሂን ሰገዳችሁ ሱብሂን ሰግደ እቤትህ ሄደ ለጥ አይባል ወይ ዘው ቅራአትን ትቀራለህ ወይ ደግሞ ዚክር ትዘክራለህ እስከምን ድረስ ነው ፀሐይ እስከሚወጣ ተጠብቅና የተወሰነ ከፍ እስከምትል ፀሐይ ሶላተል ኢሽራቅን ሰግደ ወደ ቤት ትሄዳለህ ይሄ ነው የሚወደደው ያለው ይሄ ነው አይደል አው ሶላተል ኢሽራቅ ድረስ ከተቆየ ሱብሂም የጁሙአም ሱብሂ እንደዛ ነው ከሱብሂ በኋላ እስከ ሶላተል ኢሽራቅ ድረስ ይጠብቃል ማለት ነው ሰው አው የሚወደድለት እስከዛ ነው አው
ጁሙዓ ሲቀር አላሉም ነብዩ አዎ ስለዚህ ከሶላተል ኢሽራቅ ከሚሰገድበት ሰዓት በኋላ ጀምሮ ነው አንድ የሚለው ያ ነው ብለው ይሄንን አቅርብ ያደርጉታል እንጂ አለበለዛ እንዲህም ቀውል አለ ምን ልክ 6 ሰዓት ተኩል ላይ ነው ሶላት የሚቆመው አዎ 6 ሰዓት ላይ 6 ሰዓት የገባ 1 6 ሰዓት ከ5 ደቂቃ የገባ 2 ከ10 የገባ 3 ከ15 ደቂቃ የገባ 4 ከ20 ደቂቃ የገባ 5 እያሉ የሚያገናኙም አሉ እንደዚህ ወይ በ30 ደቂቃ ልዩነት ኢንተርቫሉ ሲያስቀምጡ ማለት ነው ወይ በ10 ደቂቃ በዚህም ያስቀምጡ አሉ እንደ ሰው አጀማመር ነው ብለው ያስቀምጡ አሉ እንደ ሰው አጀማመር እንደዛ ሳይሆን ከሶላተል ኢሽራቅ 1 ሰዓት ምናምን 2 ሰዓት አካባቢ ላይ ማለት ነው የዛች አካባቢ የሄደ ይሄ አቅረብ ነው ብለው ይሄንን ሙረጀህ አድርገው ያቀርቡታል እኛይቱን ሐዲስ ማለት ነው ባረከላሁ ፊኩም والله اعلم والله اعلم ሌላ ጥያቄ ይላል እዚህ ወንድማችን ጥያቄ የቀራሁበት ቃልቻ ሱፍይ ነው አንተ ከኔ ዕውቀት ወስደህ ወሃብያ ሆነሃል እና አውፍ አላልኩም መልስ አለኝ ጀዛከላሁ ኸይር ጀዛ እንዴ ምን አገባው እንዴ አሁን ቆይ ቀርተሃል ሹጃ ልትመልሳት ነው ባፈግል ምን አድርገህ ልትመልስ ነው ኪታብ አይደለም ወድነው አፈውታል ለማላ አይበል እኛም ራሱ ተሳስተን የቀራ ነው በቃ ተሳስተን ይዛን ስለማናቅ በለው እንጂ ከዚህ ውጭ አፈውት አይደለም ምን አለለም አህለል ቢዲያ ከሆነ ኡስታዝ እኮ ለቀህ እኮ መውጣት እኮ ነው ሱፊይ ከሆነ አቢደል ቀብር ከሆነ ደግሞ ፈሆሙ ሽሪክ ምንም ይሰራ አይደለም አህለ እንደው እስልምና ክልል ውስጥ ሆኖ ራሱ ኡስታዝ ቢሆን اذا كان مبتدعا فابعد عنه راك አፈውት ላለው አፈውት አይደለም እንደዚህ አይነት የለም استغفر ሰው ሱፊ መልስ አለ ሹጃን ባፈድሉ ልትመልስ አሊፍ ባታ ሳጅም ብሎ ያቀራል ልትመልስ ምንም የሚሉት ጥያቄ ነው አላሁ አክበር አስረኛ ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ከትዳር በፊት ዝሙት የሰሩትን ሰው ማግባት ይቻላልን እንዴት ነው አለይሂ الزواج بالزاني او بالزاني ማለት ነው የሱ الزواج اذا تابت ተውበት ካደረጉ ይቻላል ግሬድ ዋናው ተውበት ግን ይተበቃል ተውበት የግድ ነው ተውባ መኖር አለበት አላህ Subhanahu Wa Ta'ala حرام ስላደረገው ዝሙተኛ ማግባት الزاني لا ينكح الا زانيه او مشركه ዝሙተኛ ወንድ ዝሙተኛን ሴት ወይ ሙሽሪክን እንጂ አያገባ አንደኛ ወዳደቁም ሁኔታው ስናየው ባህል ይሄ እንጂ አይፈቀድለትም والزانيه لا ينكح الا زاني እንጂ ያገባ او مشرك ወይ ሙሽሪክ እንጂ وحرم ذلك على المؤمنين ይሄ በአማንያ ላይ ከልከል وحرم ذلك على المؤمنين زاني ንጹህ ሴት ዝሙተኛ ወንድ ማግባት ዝሙተኛውን ንጹህ ሴትን ማግባት አይፈቀድም وحرم ذلك على المؤمنين ይሄ በአማንያ ላይ حرام ነው ይሄን ከዚህ በፊት ተናግሬያለሁ ማን ነበር مرثد ابن ابي مرثد መካ ላይ በነበረ ሰዓት የሆነች አናቅ የምትባል ሴት ነበረች وكان صديقته ያው አሁን ገርል ፍሬንድ እንደሚባለው ቦይ ፍሬንድ ምናምን እንደሚባለው አናቅ የምትባል ጓደኛ ነበረችው ወበሐራም በክልክል ማለት ያ ረሱላህ አንኪሁ አናቅ ላገባት ፈልጊያለሁ አልኳቸው አለመጣሁ ላገባት ነው አናቅን እንግዲህ ጓደኛው በጃሂልያ ጊዜ ጓደኛው ናት በሐራም የሚገናኙት ማነው ሴትና فسكت عني زمان فنزلت يتشانقص ወረደች الزانيه لا ينكح الا زان او مشرك وحرم ذلك على المؤمنين የሚለው መጣ ተመልክቶ እንግዲህ ሰበበ ንዙሉ በዚህ ነው ይላል فقرأ علي አነበቡልኝ وقال لا تنكح حتى ግባታ صحيح الالباني صحيح ابي داود حتى ግባሉ ከለከሉ ተንኳል ከተወበተች ትገባለች ካልተወበተች የለም ከተወበተ ግን አላህ ተውበትን ይቀበላል ታኢብ من الذنب كما لا ذنب له ይቻላል ኢማም ኢብኑ ባዝም በዚህ ተጠይቀው ነበር عليه الزواج بالزانيه አሏቸው يصح الزواج بها اذا تابت ከተወበተች አዎ لابد من ان توعى وتذكر
አሁን ትገሰጽ ትመከር إذا تابت كتوبتك وأظهرت التوبة توبة بيفا كاوجت فلا بأس ችግር የለም ቢጋቡ ዝሙት በሰራበት ወይ ሌላ ጋር የሰራች ማለት هذا الله በጣም ከባድ 11ኛ እና የመጨረሻው አሰላሙ አለይኩም ወራህመቱላሂ ወበረካቱ ከዝሙት የተወለደች ልጅ ነበረች ኒካህ ማሰር ከፈለጉ ምን ሸርጥ አለ ጀዛኩሙላህ ኸይረል ጀዛ ተናገር ያለው ባረከላሁ ፊኩም በእንትንነት ያለ አባት በዝሙት የተወለዱ ሴቶች እንትን ኒካሃቸውን የሚያደርግላቸው ቃዲ ነው السلطان ولي من لا ولي له ያሉት ነብዩ አለይሂ ሰላቱ ወሰለም ቃዲ ነው የሚደራቸው ራያ ያሳደገኝ የናቴ አባት የናቴ ወንድም የናቴ ልጅ የለም አይሰራም ቃዲ ነው ባረከላሁ ቃዲ ነው የሚደራ ቃዲ ማለት ደግሞ አካባቢ የሚያቀው እንደዚሁም ደግሞ ሰብሰብ ብለው ሰዎች ያስቀመጡት በእንደዚህ አይነት መልክ ነው መሆን ያለበት የግድ ፍቃድ ከንትን ይውሰድ ማለት አይደለም አካባቢ ላይ የሆነ ሰፈሩ ላይ ዋና መሪ ተደርጎ አንተ ኒካህ አድርግልን ብለው የመድበው ያስቀመጡት ከሆነ ብዙዎች ያስቀመጡት ከሆነ ይችላል ያለብዛ ሁለት ሰው ያስቀመጠው ምናምን አይደለም ያ ሲርያ والله اعلم السلام عليكم ورحمه الله وبركاته بارك الله فيكم وجزاكم الله خير الجزاء حياكم الله حفظكم الله ورعاكم ايها الاخوه والاخوات ان شاء الله نعم الله وبركاته إن شاء الله جزاكم الله خيرا أستاذ حياكم الله بارك الله فيكم إن شاء الله جزاكم الله عفوا أسرزكم أستاذ نعم عندي كلمة لك نبرة نعم مكينو أبا عمر حياك الله بارك الله فيك أستاذ نبرنا أو سيكون دموع تشالاتشيكم دعاء بتعرفوا لا تشالنا